መላው ዓለምን እያስጨነቀ ያለው በመካከለኛው ምስራቅ ተባብሶ የቀጠለው ውጥረት ዛሬም አንዳች መፍትሄ ላይ ሳይደረስ አደገኛ የሆኑ ወታደራዊ እርምጃዎችና የቃላት ጦርነቱ ከምንጊዜውም በላይ ተጠናክሮ ቀጥሏል። ለሁለት ሳምንት ያክል ሁሉም ወገኖች የተኩስ አቁም ስምምነት አድርገው በእስላማባድ ወሳኝ የሆነ ድርድር ያደረጉ ቢሆንም ነገር ግን የመጨረሻ ስምምነት ላይ ለመድረስ ባለመቻሉ አሁንም ነገሩን እጅግ አዳጋች አድርጎታል። እንደ ዘጋርዲያን ዘገባ ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል የተቋረጠው የሰላም ድርድር በሚቀጥሉት 2 ቀናት ውስጥ በፓኪስታን ዋና ከተማ እስላማባድ ዳግም ሊቀጥል እንደሚችል አስታውቋል። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ድርድሩ በድጋሚ እንዲጀምር የፓኪስታን ጦር አዛዥ ጀነራል አሲም ሙኒር እያደረጉት ያለውን ጥረት ሲያደንቁ ዶናልድ ትራምፕ የፓኪስታኑን ጀነራል ድንቅ ሰው ሲሉ የገለጿቸው ሲሆን የእሳቸው ሚና ለውይይቱ መሳካት ትልቅ አስተዋጽኦ እንዳለው አመልክቷል። በሳምንቱ መጨረሻ ተደርጎ የነበረው ሳይሳካ የቀረው የሰላም ድርድር አሁን ዳግም ይጀመራል መባሉን ተከትሎ በርካቶች ተስፋ እንዲያደርጉ መንገድ የከፈተ ሁኔታ ሆኗል። ድርድሩ በፓኪስታን አስተናጋጅነት በእስላማባድ ዳግም እንደሚካሄድ ፕሬዝዳንት ትራምፕ የጠቆሙ ሲሆን ወደዚያው የመመለስ ዕድላችን ሰፊ ነው በማለት ፍንጭ ሰጥቷል። በኢራን በኩል እየወጡ ያሉ መረጃዎች ግን ከዶናልድ ትራምፕ ንግግር በተቃራኒ መሆናቸው እየተዘገበ ይገኛል። ኢርና የተባለው የኢራን ብሔራዊ መገናኛ ብዙሃን እንዳስታወቀው በአሜሪካና በኢራን መካከል አደራዳሪ በመሆን እያገለገለች ካለችው ፓኪስታን ጋር የመልእክት ልውውጦች ቢኖሩም ቀጣይ ውይይት ለማድረግ ግን የተደረሰ ስምምነት ስለመኖሩ ምንም አይነት መረጃ የለም በማለት ዘግቧል። የዲፕሎማቲክ ምንጮችን ጠቅሰው የዘገቡት የኢራን መገናኛ ብዙሃን በሳምንቱ መጨረሻ ላይ ያለ ውጤት ከተጠናቀቀው ድርድር ወዲህ ከፓኪስታን ጋር ያለው የመልእክት ልውውጥ አሁን ባሉ ጉዳዮች ዙሪያ ብቻ ካልሆነ በስተቀር ከአሜሪካ ጋር ሌላ ድርድር ለማድረግ ስምምነት አለመኖሩን ገልጸዋል። በሌላ በኩል ኢራን በጦርነቱ ምክንያት የደረሰባትን ውድመት ግምት ውስጥ በማስገባት የካሳ ክፍያን የድርድሩ አካል ለማድረግ በማሰብ የጉዳቱን መጠን እያሰላች እንደሆነ ከአብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። የኢራን መንግስት ቃል አቀባይ ፋቴሜ ሞጀራኒ ለሩሲያ መገናኛ ብዙሃን እስራኤልና አሜሪካ ከየካቲት 28 ጀምሮ ለ40 ቀናት በዘለቀው ጥቃታቸው ያደረሱት ውድመት $270 ቢሊዮን አካባቢ መሆኑን ጠቅሰው ይህ ቁጥር ግን ሊለወጥ እንደሚችል ተናግረዋል። ይህ በእንዲህ እንዳለ ከትናንት ጀምሮ ምንም አይነት መርከብ በሆርሙዝ ወሽመጥ በኩል እንዳያልፍ አሜሪካ ማገዷን ተከትሎ በቀጠናው ያለው ውጥረት ይበልጥ እንዲባባስ አድርጎታል። አሜሪካ እገዳውን ተግባራዊ ካደረገች በኋላ በመጀመሪያዎቹ 24 ሰዓታት ውስጥ ከኢራን ወደቦችና የባህር ዳርቻ አካባቢዎች የተጣለውን እገዳ አልፎ ምንም አይነት መርከብ አለማለፉን ገልጻለች። የአሜሪካ ማዕከላዊ እዝ ወይም ሴንቲኮም ከ10,000 በላይ ወታደሮች፣ በርካታ የጦር መርከቦችና አውሮፕላኖች እገዳው ለማስፈጸም በተጠንቀቅ መሰማራታቸውን ይፋ ያደረገ ሲሆን በወሽመጡ ለማለፍ የሞከሩ 6 የንግድ መርከቦች ከአሜሪካ ኃይሎች የተሰጠውን መመሪያና ትዕዛዝ ተቀብለው ወደ ኢራን ወደብ ወደ ኋላ እንዲመለሱ ማድረጉን አስታውቋል። ይህ አሜሪካ የባህር ኃይሏን በመጠቀም በኢራን ላይ እያደረገች ያለው ባህሩን የመዝጋት እርምጃ ከቴህራን ባለስልጣናት ባሻገር መላው ዓለምን ያሳሰበ ሌላ እርምጃ ነው ተብሏል። ሩሲያና ቻይና ዋነኛ የኢራን ነዳጅ ተጠቃሚ በመሆናቸው አሜሪካ መተላለፊያውን በመዝጋቷ በኃያላኑ መካከል ከባድ ፍጥጫ ተፈጥሯል። የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት ዋሽንግተን የኢራን ነዳጅ የጫኑ የቻይና መርከቦች በወሽመጡ እንዳያልፉ እንደምታግድ በዛሬው ዕለት ማሳወቃቸው ደግሞ ውጥረቱን የበለጠ ያባባሰ አጋጣሚ ሆነዋል። ሚኒስትሩ ስኮት ቤሴንት በዋሽንግተን ዲሲ ለጋዜጠኞች በሰጡት መግለጫ ቻይና ከኢራን ነዳጅ ከገዛች ነዳጃቸውን ማግኘት አይችሉም፣ ከፈለጉ ሌላ ነዳጅ ማግኘት ይችላሉ፣ የኢራንን ነዳጅ ግን በፍጹም እንዳይሞክሩ ብለዋል። ስኮት ቤሴንት አክሎም አብዛኛውን የኢራንን ነዳጅ በምትገዛው ቻይና ላይ ትችት የሰነዘሩ ሲሆን ቻይና የነዳጅ ምርቶችን በማከማቸትና የአንዳንድ ምርቶችን ኤክስፖርት በመገደብ ታማኝ ያልሆነች ዓለም አቀፍ አጋር እየሆነች ነው በማለት ቤጂንግን በነገር ሸንቁጠዋል። በዚህ ጉዳይ ላይ ከቻይና ባለስልጣናት ጋር መነጋገራቸውን የጠቀሱት ሚኒስትሩ ሆኖም ይህ ውጥረት ፕሬዝዳንት ትራምፕ በሚቀጥለው ግንቦት አጋማሽ በቤጂንግ ለማድረግ ያቀዱትን ጉብኝት ሊያሰናክል ይችላል ወይ ለሚለው ጥያቄ ምላሽ ከመስጠት ተቆጥበዋል።
ይህ የዩናይትድ ስቴትስ ጥብቅ አቋም የወጣው የአሜሪካ ጦር በኢራን ወደቦች ላይ የባህር ላይ ክልከላ መጀመሩን ተከትሎ ሲሆን ይህም በዓለም አቀፍ የነዳጅ ገበያና በሀያላኑ አገራት ዲፕሎማሲያዊ ግንኙነት ላይ ከፍተኛ ስጋትን ፈጥሯል። ለዚህ ለአሜሪካ ክልከላ ቻይና ምን አይነት ምላሽ ትሰጣለች የሚለውም በጉጉት እየተጠበቀ ይገኛል። ሩሲያ በበኩሏ በባህሩ በኩል በሚያልፉት መርከቦቻችን ላይ ምንም አይነት ጥቃት ከተፈጸመ የማያዳግም እርምጃ እወስዳለሁ ስትል በፕሬዝዳንቷ ቭላዲሚር ፑቲን በኩል አስጠንቅቃለች። ዓለም አቀፉ የገንዘብ ድርጅት IMF በበኩሉ በመካከለኛው ምስራቅ የሚካሄደው ጦርነት በአስቸኳይ ካልቆመና የነዳጅ ዋጋ መጨመሩ በዚሁ ከቀጠለ የዓለም ምጣኔ ሀብት የመንኮታኮት አደጋ እንደተጋረጠበት አስጠንቅቋል። IMF የኢራን ጦርነት የሚቀጥል ከሆነ ከፍተኛ የነዳጅና የምግብ ዋጋ ጭማሪ ስለምታይ የዓለም ምጣኔ ሀብት እድገት እንደሚያሽቆለቁል ይፋ አድርጓል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ በኢራን ላይ እየተካሄደ ያለው ጦርነት በጣም ወደ ማብቂያው የተቃረበ መሆኑን ቢገልጹም አሜሪካ ግን ገና እንዳልጨረሰች በማሳወቅ አወዛጋቢ የሆነ ሐሳባቸውን ሰንዝሯል። ዶናልድ ትራምፕ ሲናገሩ አዎ ጦርነቱ ወደ ማብቂያው የተቃረበ ይመስለኛል፣ በጣም እንዳለቀ አድርጌ ነው የማየው። አሁን ኃይላችንን ይዘን ብንወጣ እንኳ ያችን ሀገር መልሶ ለመገንባት 20 ዓመታት ይፈጅባቸዋል ብለዋል። ሆኖም ግን እኛ ገና አልጨረስንም፣ ምን እንደሚፈጠር አብረን የምናይ ይሆናል። አሁን ላይ እነሱ ስምምነት ማድረግን አጥብቆ የሚፈልጉ ይመስለኛል በማለት ፕሬዝደንቱ ተናግሯል። እንደ ፎክስ ኒውስ ዘገባ ከሆነ ምንም እንኳ ፕሬዝዳንት ትራምፕ ጦርነቱ ከተጀመረ ከጥቂት ቀናት አንስቶ አሜሪካ በኢራን ላይ ድል እንደተቀዳጀች በተደጋጋሚ ሲያውጁ ቢቆዩም መሬት ላይ ያለው እውነታ ግን እጅግ የተወሳሰበ ነው በማለት ዘገባው አስታውሷል። በሌላ መረጃ በመካከለኛው ምስራቅ በከፈቱት ጦርነት ምክንያት በሮማው ሊቀ ጳጳስ ሊዮ በብርቱ የተወገዙት ዶናልድ ትራምፕ በሃይማኖት አባቱ ላይ የሚያቀርቡትን ትችት አሁንም በድጋሚ አጠናክሮ ቀጥሏል። ትራምፕ በትሩ ሶሻል ማህበራዊ ትስስር ገጻቸው ባሰፈሩት መልእክት እባካችሁ አንድ ሰው ሊቀ ጳጳስ ሊዮ ኢራን ባለፉት 2 ወራት ውስጥ ብቻ ቢያንስ 42000 ንጹሃንና ምንም አይነት የጦር መሳሪያ ያልታጠቁ ሰላማዊ ሰልፈኞች መግደሏን ይንገሯቸው በማለት መጻፋቸውን ተከትሎ የቃላት መመላለሱን ቀጥሎበታል። ዶናልድ ትራምፕ አክሎም ኢራን የኒውክሌር ቦምብ እንዲኖራት ማሰብ ፈጽሞ ተቀባይነት የሌለው ጉዳይ ነው፣ ጭራሽ ባያስቡት ይሻላቸዋል ሲሉ በእጅጉ አሳስበዋል። የትራምፕ ማሳሰቢያ የወጣው የሮማው ሊቀ ጳጳስ ሊዮ ዲሞክራሲያዊ ስርዓቶች ወደ አምባገነንነት እያዘነበሉ ነው ሲሉ ባስጠነቀቁበት ዕለት መሆኑንና የመጀመሪያው አሜሪካዊ ጳጳስ የሆኑት ሊዮ ዲሞክራሲያዊ በሆኑ ማህበረሰቦች ውስጥ ስለሚኖር የስልጣን አጠቃቀም በተመለከተ ከቫቲካን ባወጡት ደብዳቤ ዴሞክራሲ ጤናማ ሆኖ ሊቀጥል የሚችለው በስነ ምግባር እሴቶች ላይ ሲመሰረት ብቻ መሆኑን አስገንዝበዋል። ሊቀ ጳጳሱ ትራምፕ በኢራን ላይ ጦርነት ለመክፈት ያሳለፉትን ውሳኔ ክፉኛ የተቹ ሲሆን ፈጣሪ ጦርነት የሚከፍቱትንና እጃቸው በደም የተጨማለቁ ሰዎችን ጸሎት አይቀበልም ካሉ በኋላ ትራምፕ በዚህ ወር የኢራንን ስልጣኔ ለማጥፋት የሰነዘሩትን ዛቻ ፈጽሞ ተቀባይነት የሌለው ሲሉ አውግዘዋል። ሊቀ ጳጳሱ ከዚህ ቀደም የአሜሪካው ፕሬዝዳንት በጋዛ ዙሪያ ላቋቋሙት የሰላም ቦርድን እንዲቀላቀሉ የቀረበላቸውን ጥሪ ውድቅ ማድረጋቸው ይታወሳል። የዋይት ሃውሱ አለቃ ዶናልድ ጄ ትራምፕ ከዚህም እየተናከሱ የቻሉትን በማስፈራራት ዛቻቸውን ወደ ጎን ያደረጉትን ደግሞ በወታደራዊ ኃይል በመጠቀም ፍላጎታቸውን እያስፈጸሙ እንደሚገኙና በእርግጥም ፕሬዝዳንቱ የለየላቸው አምባገነን መሆናቸውን እያስመሰከሩ ይገኛሉ በማለት በርካታ ባለሙያዎች ሐሳባቸውን እየገለጹ ይገኛሉ። በቀጣይ 2 ቀናት ዳግም ሊደረግ ይችላል የተባለው ድርድር እውን ሆኖ ለዓለም አንዳች መፍትሄን ሊያመጣ ይችላል ወይስ አሁን ያለው ውጥረት ወደ ለየለት ቀውስ ያመራል የሚለው የብዙዎች ጥያቄ ጊዜ መልስ የሚሰጠው ጉዳይ ሆኗል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።